መሶብ የኢኮኖሚ ኢንፍራስትራክቸር ነው። ልክ መንገድ፣ ኤርፖርት እንደምንለው ለአንድ ኢኮኖሚ ቁልፍ መሰረተ ልማት ነው። አስፈላጊ የሚጠብቋት መለካሞች ካሉ እዚህ ይቀመጣሉ። ከባለፈው ምንድን ነው የሚለየው? መሶብን በጥቅል ብቻ ሳይሆን በዝርዝር ማየት ያስፈልጋል። አንድ ዜጋ መታወቂያ ለመውሰድ 30 ደቂቃ የሚወስድ ሰርቪስ ቢሆን ያዘምኖ በ10 ደቂቃ ውስጥ መታወቂያውን ማግኘት ከቻለ ለዛ ዜጋ በነፃ መንግስት 20 ደቂቃ የሚያክል እድሜ ጨመረለት ማለት ነው። ያን 20 ደቂቃ ከፈለገ ሰርቶ ያተርፍበታል፣ አርፎ ተጨማሪ ጉልበት ያገኝበታል፣ ሌሎችም ቁም ነገሮች ሰራበት ይችላል። 20 ደቂቃ ከአንድ ሰርቪስ ለአንድ ዜጋ ማትረፍ ማለት በብዙ ሰርቪሶች ሲሰላ በዚያ ሰው እድሜ ውስጥ ምን ያክል የነጠቅነውን ጊዜ የነጠቅነውን ነፃ እድሜ መልሰን እንደሰጠነው ማሰብ ትችላላችሁ። በዘመን ውስጥ ተወዳድረን የሚገባንን ነገር ለማግኘት ቴክኖሎጂ በጣም ወሳኝ ነገር። ይህ መንግስት የኢትዮጵያን ብልጽግና ለማረጋገጥ 5 ቁልፍ ሴክተሮች ብሎ ከማይኒንግ፣ ከግብርና፣ ከኢንዱስትሪ፣ ከቱሪዝም እኩል ቴክኖሎጂም አንዱ ዋናው ፒላር ነው ያለበትን ቀን እና ጊዜ ሳስበው ይገርመኛል። ምክንያቱም ያኔ እንደ እብደት ይቆጠር ነበር። ያኔ ስንወያይ ቴክኖሎጂ በዚህ ፍጥነት ኢትዮጵያ ውስጥ እያንዳንዱን ዜጋ ኢምፓክት ማድረግ ይችላል ብሎ የሚያምን 2-3 ሰው ማግኘት ከባድ ነበር። ዜጎች ለመታወቂያ ለፓስፖርት መከራ ከማየት ጊዜ ሴቭ ያደርጋሉ። በድምሩ ቴክኖሎጂ የማይነካው ሴክተር የለም። ግብርናችን እየነካ ነው፣ ኢንዱስትሪ እየነካ ነው፣ ማይኒንግ ሴክተር እየነካ ነው፣ ቱሪዝም በጣም በብዙ የተሳሰረ ነው። የኢትዮጵያ ሕዝብ ማክበር ላከበረው ዋጋ መክፈል ካልመሰለው ደግሞ የተቃረነው ማድረግ ይችላል፣ አሳይቷል። ስላከበረን አብዝተን ማክበር፣ ስላከበረን አብዝተን ማገልገል፣ ስላከበረን ባከበረን ልክ ታምነን መገኘት ካልቻል አይቀጥልም ጉዳዩ። ያ እንዲሆን ሁሉም የሥራ ኃላፊዎች በከፍተኛ የኃላፊነት ስሜት ድሮ ከምናረገው በላይ ውጤታማ መሆናችንን ማረጋገጥ ያስፈልጋል። አሁንም ሰርቪስ የሚማረሩ ዜጎች አሉ። አሁንም በሌብነት የሚማረሩ ዜጎች አሉ። አሁንም ስቆ ማስተናገድ ኢትዮጵያ ውስጥ ችግር የሆነባቸው ቦታዎች በጣም ሰፊ ናቸው። እያንዳንዱ ተቋም እዚህ ያላችሁ ስማችሁ ይነሳል በዚህ ጉዳይ። ይሄን ፈትሾ ቴክኖሎጂን አስፋፍቶ ተጠቅሞ የኢትዮጵያ ሕዝብ ችግር መፍታት የኔ የናንተ የሁላችን ኃላፊነት እንደሆነ ማሰብ ያስፈልጋል። መሶብ ሰራን ማለት የህዝባችን እርካታ ጫፍ ደረሰ ማለት አይደለም። ጅማሮ ያስደንቃል ነው ያልነው። በዚህ ፍጥነት እድገታችን ያስደምማል ነው ያልነው እንጂ በቃ አላለም። ተስፋን ከመትከል እንዳትቦዝኑ። ተስፋን ስንተክል መሶብን እንዴት ማሳደግ እንዳለብን፣ በምግብ ራስ መቻል እንዴት ማደግ እንዳለበት፣ የዳታ ሉዓላዊነት መረጋገጥ እንዴት እንዳለበት፣ የከተሞች ስራዎቻችን እንዴት ማደግ እንዳለባቸው እያሰብን ተስፋን ክረምቱን እንተክላለን። ህዝብ የሰጠን አደራ ገምግመን ለይተን ራሳችንን እናጠራለን። በተሻለ ቁመና በተሻለ ብቃት የሚቀጥለው 5 ዓመት ኢትዮጵያን በአስተማማኝ መሰረት ላይ ማስቀመጥ ስራ እንሰራለን። ይህ ደግሞ የሚሆነው በመደመር ብቻ ነው። ይህ ደግሞ የሚሆነው አብሮ በመቆም ብቻ ነው። ይህ ደግሞ መሆን የሚችለው እስላም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ፣ አፋር አይደለም፣ ኢትዮጵያዊ በመሆን ነው። ያንን በማድረግ የኢትዮጵያን ብልጽግና በጋራ እንድናረጋግጥ ተስፋ እንድንተክል አደራ አላችሁ ፈልጋለሁ። ስለሆነው ስላገኘነው ድል እጅግ አድርጌ ላመሰግናችሁ ፈልጋለሁ። የሚጠበቅብን ግን ከዚህ የበለጠው መሆኑን ደግሞ ላሳስባችሁ ፈልጋለሁ። እስካሁን የመጣው ድል የኢትዮጵያ ሕዝብ ከሚጠብቀው 1% ብቻ ነው። ለቀሪው በጋራ እንረባረብ። እጅግ አድርጌ አመሰግናለሁ።